እኔ የምለው አድርግ። ለፖሊስ ማመልከት የለብንም እንዴ? እኔም ብዬ ነበር እና ኢዛና ግን እምቢ አሉ። ለምንድን ነው ደግሞ እምቢ የሚሉት? እኔ እንጃ ምን አስበው እንደሆነ እኔም አላውቅም፣ ግን የሆነ ሊያደርጉ ያሰቡት ነገር እንዳለ አውቃለሁ። እኔ እኮ አንዳንዴ ነገር ስራቸውን ሳየው የሆነ ድራማ የሚሰሩ ነው የሚመስለኝ። አይ አብዬ፣ ፍቅር ድራማ አይደለ? ለዛውም ተከታታይ ማብቂያ የሌለው። አሁን እያሳለፉት ያለው ለመጪዎታቸው መሰረት መጣል ስለሆነ ምንም ማለት ነው እንዴ? ጉድ እኮ ነው። ማናት ደግሞ መሰረት? የምን መሰረት? አሁን መሰረት ስትሉ አልሰማሁም። ኧረ መሰረት ያልኩት የህይወት መሰረት ነው። አብዬ ማናት ህይወት እንዳትልህ። ሂጂ አንቺ። ምን ትላለች? ቆይ ለምንድን ነው እኔ ስተኝ ቁጣ ቁጣ የሚልሽ? አንቺ ግን ምን አባሽ ቆርጦሽ ነው የምትተናኮኝ? መቼ ተተናኮልኩሽ ደግሞ? እንዴ አንቺን ያውርቼ ሳትቃወሚ ቀርተሽ ታውቂያለሽ እንዴ? ልክ ሳትሆኚ ስትቀሪ እኮ ነው የምቃወምሽ። አሁን አንቺ ከኔ ያውቀሽ ነው? ተይ እንጂ ታለም፣ አሁን ልክ አይደለሽም ማለት ምን ክፋት አለ? አብዬ ክፋት ባይኖረውም የእሷ ግን የክፋት ነው። ኧረ ተይ፣ እኔ እኮ እወድሻለሁ። ሂጂ ወደዛ ሰላቢ። ኧረ ተይ ግን ተይ። እንዴ ምንድን ነው የምትይኝ? ምን አለበት እወድሻለሁ እንኳን ስልሽ እሺ ብትይኝ? ምን አባሽ ያደርግልኛል እኔ አንቺ መውደድ? ቢያንስ ቆንጆ ቡና እንኳን አፈላልሻለሁ። ኧረ እባክሽ ቀልደኛ። እንደለመድሽው አፈር ልታበይ ነው አይደለ? ኧረ በፈጠረሽ አንዳንዴ እንኳን እመኚኝ። ያረግሽኝን ምረሳ ይመስልሻል? ቆይ ምን አድርጋሽ ነው? አብዬ ምን አደረገች መሰለ? አንድ ቀን ቡና ላፍላልሽ ብላኛል ወትሮዋ። እኔም እኮ ቡና ፊልኝ አላልኳትም። አትሳቂ፣ አፈር ሳቂና ሰላቢ። ኧረ ስድቡን ተይና ንገሪኝ። ከዛ በራሷ ፍቃድ ቡና ላፍላልሽ ብላ ተነሳች። አብዬ ሰው ለተንኮል ያለ ስራው ያለ ቦታ ቡና ላፍላልሽ ብሎ ይነሳል? አንጀት የሚገለብጥ ቡና ጠጥታኝ እንዲሁ ስጮህ ነው ያልኩት። የዛኔ እኮ በጣም አናደሽኝ ስለነበረ እኮ ነው። እንዴ እና ምንስ ባናድድሽ? በዚህ ድሜሽ ተንኮል ነውር አይደል እንዴ? ሀረግ በቃ ይቅርታ። አሁን ቆንጆ ቡና ላፍላልሽና እንታረቅ። አልሞትም። ቀልደኛ። የቡና ሱስ ድብን አድርጎ ቢጥለኝ እንኳን አልጠጣም። ኧረ በፈጠረሽ ተይ። እሺ እኔም እጠጣለሁ። እኔም አለሁ አይደል እንዴ? እንደዛ ከሆነ ከአብዬ ጋር በአንድ ስኒ ብትሰጪ ነው የምጠጣው። እንዴ ከኔ ጋር አትጠጪ? አንቺ ከከፋሽ ለራስሽም አትመለሽም። አልፈልግም። አንተ አሁኑኑ ዞር በይልኝ ከፊቴ። ምን አደረኩ እኔ ደግሞ? የት ነበርሽ? ቆይ ማለት ምን ስትሰሪ ነው እስካሁን ያልመጣሽው? የማርያም በቀል የፈጨው ነበር። እንደዚህ ሆኜ እያየሽኝ እንኳን ኮሽ አይልብሽም? ኮሽታውን ምን አመጣው ማሪ? እንደዚህ ትለጣጠፍ የመጀመሪያ አይደል? ቆይ የት ነበር ተደብቀሽ የነበረው? የታባ ነው ደግሞ የምትደበቀው? ምን አውቅልሻለሁ? መልሰሽ ትጠይቅኛለሽ እንዴ? ያንን ከረፈፍ ካፈር ደባልቅ የለ አይደል እንዴ ሄድኩት? ማን ነው ደግሞ ይደባለቅሽልኝ? አብርሃምን ነው። ማን ስለ አብርሃም ጠየቀሽ? እና ምንድን ነው የምትለኝ? ቆይ 12 ሰዓት ሲል ምን እናደርጋለን ነበር የተባባልነው? በዛው ሄደሽ የቀረሽው? እሱማ መጥቼ ነበር። በር ላይ አንዳንድ ደስ የማይሉ ነገሮች ሳይ ፈሪ ለእናቱ ብዬ አመለጥኩ። አንቺ ብሞትም ጥለሽኝ ትሄጃለሽ ማለት ነው? አይ ከስሩ ቅበሩኝ ብዬ እሪ ይላለሁ። ቀልደኛ። አረ ምን የተረገምሽ ነሽ ግን አንቺ። እርግማኑን ተውና አሁን እንዴት ሊነቁብን እንደቻሉ ብቻ ንገረኝ። አንቺ የምትሰበስቢያቸው ከረፈፎች ናቸው እንደዚህ ያስያዙኝ። ቻሉጣ ከዚህ አንድ በአንድ ዋጋቸውን እሰጣቸዋለሁ፣ አንቺንም ጨምሩ። ማንን? አንቺንም ከነሱ ለይቻለሽ። ኧረ እባክህ በጣም ጥሩ። እንግዲህ አሁንስ ስምምነታችንን በገዛ ፍቃድ አፍርሳል ማለት ነው። የምን ስምምነት ነው ደግሞ? እነ ትንሿን ለመለያየት ያሰብነው ነው። ውይ በእናትሽ በጣም ጉዳሽ። በአንተ ቤት ቀልደ ልብ ውልቅ ብሏል። ልቤ ውልቅ ማለት የጀመረው አንቺን ማውራት ስጀምር። ስሚ ደግሞ አሁን አንድ ነገር እንድታደርጊልኝ እፈልጋለሁ። ስምምነታችን የፈረሰ መስሎኝ። እባክሽ ወሬ አታብዢ። ስሚ አሁን እዩን አንድ ነገር እንድታደርጊልኝ እፈልጋለሁ። ማንን? እዩን። ከሷ ጋር ደግሞ ምን አነካካ? ማን የጠቆመብን ይመስልሻል? እንዴት ነሽ? እንዴት ነህ? ደህና ነኝ። ስለ ትናንትናው በጣም አመሰግናለሁ። አረ ችግር የለውም። ማንም ሰው የማያደርገውን እኮ ነው ያደረኩት። አረ ማንም ሰው እንኳን አያደርገውም። በዚህ ያክል ደረጃ ራሱን ሪስክ ውስጥ የሚከት የለም። አራት አካብዶ በቃ ትንሿም እኮ የኔ ጓደኛ ነች። እሱስ ልክ ነሽ።
ሉሌ ስለ ሁሉም ነገር በጣም ይቅርታ። እሺ አውቃለሁ ጓደኞች ፊት አሳፍሬሃለሁ፣ ግን ደግሞ ሁሉንም ሆን ብዬ አይደለም ያደረኩት። ይቅርታ መጠየቅ ካለብኝም እኔ ነኝ መጠየቅ ያለብኝ። ስሜትሽን ሳልረዳ ብዙ ጊዜ ጎድቼሻለሁ። አይ እኔ ነበርኩ መረዳት የነበረብኝ። ይቅርታ። ምን ነው? በጣም ይቅርታሽ። እኔም በጣም ይቅርታ። እሺ በቃ እንገናኛለን። አላስቁምሽ። እሺ በቃ ቻው። በቃ ቻው። ጅድ ሄሎ፣ ሁሉንም ጨርሼዋለሁ። ምንድን ነው የሚጠረጥረኝ? አዩ እኮ ነኝ፣ አትርሽ እንጂ። በይ በቃ ማሬ፣ እደውልልሻለሁ። ቻው ቻው። አንተ አታፍርም እንዴ? በዚህ እድሜ ታካለህ? ምን ምን ትላለህ? አባይና ጣና የኛ አይደሉ እንዴ? ለምን እያከክኛን ታሰድበናለህ? ያማን እንዴ? መቅደስ የቆነጠጠችን ቦታ እያቃጠለኝ ነው። ምን አባቱ ነው የሚለው? ተው በእናትህ ብቻ አታስመስል። እንዴ ከበላይ ለማን አባቱ ብዬ ነው ማስመሰለው? አልንከባለልም እንዴ? አቤት አምላኬ። በቃ ይሄ አያመል አይለቀም አይደል? ምን አደረግኩ አሁን? ካልተንከባለልኩ ምን አመጣው አሁን? እንዴ አንተ ለካ አህያ ሲበላው ነው የሚንከባለለው። ታዲያ አቤቱ ጌታዬ፣ ምን ይባላል አሁን? በሁሉ ነገር ከሱ ጋር መመሳሰል። ጎሽ አሁን አመንክ። ለምንድን ነው የማላምነው? እርሜ ለእናንተ ይኸው አህያ አህያ እያላችሁን ተመሳስዬ ቁጭ አልኩላችሁ። እንኳን ደስ አላችሁ። በአምላክ ቆይ እንዴት አርጋ ቆንጥጣህ ነው? ኧረ ተወኝ እባክህ። እናቴ እንኳን እንዴት ትንፋሽ እስካጣል ቆነጠጠችኝም። በእናት ጸቡን በምላስ ጀምራችሁ አልሆን ሲላችሁ በመቆናጠጥ አረጋችሁት አይደል? አይ በቁንጥጫ የተፋቱኝ ነው የሚመስል። እና ጆሲ ቀበቶ አውልቆ አንድ አፈር ያበላል። የምርህን ነው? ወይኔ ወንድሜ አብርሽ አንተ ዋጋችሁ። ወይኔ አንተንም ቀጥቶ አፈር አብልቶ አመጣው አይደል? ትንሽ አፈራሽ እንዴ? ለነገሩ እንዴት አፈሪም የሰውን ያህያ ክልስ እያየሽ። ቆይ አንተ አሁን እንኳን እኔን አልመሰረባችንም እንዴ? ስም ያለው ሞኝ ነው አሉ። ጨረሳችሁ? የት ልትሄድ ነው? ትንሽ እንጫወት እንጂ። በቤት የመጣ እንግዳ አታከብርም እንዴ አንተ? በእውነት ጆሲ ብልግና ነው። ኧረ ቅሌትም ጭምር ነው። እና ይቅርታ አልጠይቃችሁ? ደስ ይለናል አይደል እንዴ አብርሽ? በጣም እንጂ። ትንሿ የማደርገው ነገር እንዳይደብርሽ ወደዛ ሱሽ። አንተ ምን አባል ታደርጋት ነው? ይኸውልህ ጫፏን ንካትና ቆርጫ አንገት ላይ ነው ማንጠለጠልልህ። ጆሲ ምን ልታደርገኝ ነው? ጆሲ እንዳነቃት ነግሬሃለሁ። በፈጠረ ጆሲ በእናትህ ምንም እንዳታረጋት። አንተ ውሻ ለምፈተኝ እጅ በጀ ነው ረምደ ወንድ ልጅ። ኧረ ሰው የለም እንዴ? ስታስቡት እንደምታስቡት አይነት ቀሽሞ እንደመስላችኋል? እና ጆሲ ምን ልታደርግ ነው? እንደናንተ ቀሽም ነው እንደሚመስላችሁ? አሁን ደግሞ ወደኛ ዘርክ። ምን አባል ልትሆን ነው አንተ? ጆሲ ልትገርፈ እንዳይሆን ብቻ የሞት አባቴ ልታስታውሰኝ ነው እንዴ? ለእስከዛሬው ይቅርታ ልጠይቃችሁ እኮ ነው። ቆይ ምንድነው? ያቺ መታ ትቆንጠኛለች። አሁን ደግሞ አንተ ልትገርፈኝ ነው? እማዬ ነች እንዴ ላከቻችሁ? ይኸውልህ በዚህ ቀበቶ ጫፊ እንካኝና መታነቂያ ነው የሚሆነው። አረ በወንድ ልጅ አምላክ እንዴ! ለምን ፈተን እጅ በእጅ አንጋጠምም? ቆይ ጆሲ በፈጠረ በቃ ተዋቸው። ለኔ ብለው እኮ እዚህ ውስጥ የመጡት። እኔ እንደፈለክ ማለት ይችላል። ባክሻት ለምን ወደ ዘይን ወንድ ልጅ እኮ ነው። ምንም ቢሆን የሱ ቀበቶ የሚያስፈራ እንዴ መስልሽ? እሺ ካልፈራችሁ ወይኔ ጆሲ! አረጋች ሁለተኛ ጆሲ! ወይኔ እናት ተቃጠለ። በልጅነቴ እንኳን እንደዚህ አልተቆነጠጥኩም። እሺ አብርሽስ? አብርሽ ቁንጥጫ የለበትም፣ ዱላ ብቻ ነው። ሄሎ ላገኛት? አግኝቻታለሁ። ምን አለች? ምን ትለኛለች? ያው ይቅርታ ባብለን መጣሁኝ። በቃ አዎ በቃ። እንዴ ይቅርታ ምናምን ብቻ ነው እንዴ? እና በአንድ ቀን ሄዶ ወልዶ እንዲያመጣልህ ነው እንዴ? እዛማ ማን አድርሶት? ማንስ አስቀምሶት? ማንን ነው? ስማ ልዑል እኮ ነኝ። አይደለም ልዑል፣ ለምን ንጉሥ አትሆን? ምን አገባኝ እኔ ደፋር። ቹቻ ብታርፍ ይሻላል። እልህ አታጋባኝ። አረ በፈጠራችሁ በቃ ሰዎች ፍቱ። ደግሞ በዚህ ለመጋባት ጀመራችሁ? ቢያንስ ይሄን ሰበብ አድርጎ እኮ አይኔ ጥላው ከተገፈፈ ብዬ እኮ ነው። ቆይ አንተ መቼ ያስገፈፍኩን እንደዚህ ደረትህን ነፍተህ የምታወራው? ተው ሉላ አታስታውሰው።
ሰሞኑን እየተፈራረቁ ዘር ማጥፋት አንድ የተያያዙት። ወይኔ ወንድሜ! አረ ዘር ማጥፋት ነው የተያያዙት? እና እሺ እስኪ አንድ ነገር ይሁንና ምን ላቀቅ መስሏችኋል? አሁን መፎከርን ትተህ የሆነ ነገር አድርግ። ምን? ስፖርት ምናምን ነው። ሲመቱት የተበታተነ ነገር ካለ እንዲሰበሰብለት ነው። ታዲያስ? ጎሽ እጅሽ ይባረክ። ቆንጆ ቡና ነው የጠጣሽን አይደል? እንዴት አለም? እሱን ትንሽ ቆይቼ ጤናዬን ሁኔታ አይቼ መወስነ ይሆናል። ኧረ እንደው ምን አለ አመሰግናለሁ ማለት ቢከብድሽ ጥሩ ነው ማለት ይከብድሻል እንዴ? ያልተነካ ግልግል ያውቃል አሉ። እስኪ ጤና አዳሟን አምጪልኝ ትንሽ። ለምንሽ ነው ደግሞ ጤና አዳም? እንዴ ቀደም ብዬ ልጠንቀቅ እንጂ። ቆይ እኔም ባታምኝ አብዬን እንደዛ ማድረግ ይመስልሻል? እሱንማ በምን አንጀትሽ? አብዬ እኮ አባቴ ነው። እንዴት ብዬ እሱን እና እኔ እንጀራ እናት ነኝ ለኔ? አዎ ታይ ብያለሁ። ኋላ በምን ሞትኩ እንዳትይ። አታስቢ አልልም። ከአንቺ ውጪ በማንም እጅ አልሞትም። ቆይ ግን መች ነው ሰላም የምትሆኑት? ኧረ እኔ ሰላም ነኝ። አሃ እኔ ነኛ ሰላም ያልሆንኩት። ይሄን ብቻ አብዬ። ይሄ ሾካካ ለማዋጋትማ ማን ብሎሽ? ኧረ በፈጠረሽ ታይ። እኔ የምልሽ የኛ ታሪክ ቢጻፍ ግን ትልቅ መጽሐፍ የሚወጣ አይመስልሽ? እንዴ መጽሐፍ ብቻ? እና ቲያትር ምናምን ይዘጋጅለት? ቲያትር እኮ አጭር ነው። ባይሆን ተከታታይ ድራማ ቢሆን ያስማማናል። ለምን? ታሪካችን ማለቂያ ስለሌለው ነው። ከቀን ቀን አዲስ ነገር ስለማያጣው። ህይወታችን ውስጥ የሚፈጠሩት የትኛውም ነገሮች ያበረቱናል እንጂ አያደክሙንምሽ። ምንም ቢሆን ከፈጣሪ ጋር የዚህ ሁሉ ግርግር ማብቂያ በቅርብ እንደሆነ አምናለሁ። ተስፋ አደርጋለሁ። ይዞ ቆይ ለምን ነበር ነው ቹቹ ጋር የጠራኝ? ለምን ይመስልሻል? እኔ እንጃ። ቹቹ ግን በታሰርንበት ቀለበት ምናምን ሲል ነበር። አይ ቹቹ ዝም ማለት በቃ ሞቱ ነው አይደል? የምን ቀለበት ነበር? እሱ ሌላ ጊዜ እነግርሻለሁ። አልፈልግም። አሁን ንገረኝ። አሁንማ አልነግርሽም። ባይሆን ሰሞኑን ጫፉን እኮ አውቃለሁ። ይዞ በእናትህ ንገረኝ። አይቻልም። አሁን አልነግርሽም። እሺ እኔ ግን ላንተ እንደዚህ ነው እንዴ? አንቺ እኮ እንደምትነግሪኝ ለመናገር ስንት ጊዜ ሙሉን ያስጠበቅሽ እና በቀል መሆኑ ነው። በይው እንግዲህ። ለነገሩ አንተ መጠየቅ እኔ ነኝ ጥፋተኛ። እና ማንን መጠየቅ ፈለግሽ? ቹቹና ጫፉን ብነግረው እኮ ለምን እንዳሰብክ መቼ እንዳሰብክ አብጠርጥሮ ነው የሚነግረኝ። ለነገሩ ቹቹ አያደርገውም አይባልም። ቀድሜ ባስጠነቅቁ ይሻለኛል። እንደዛ አይቻልም። እሱን እናያለን። እሺ እናያለን። በያውና እቀፍኝ እናንተኛ። እንዴ ሙሉ ቀን ተቃቅፈን እንተኛ ነው እንዴ? እና ኧረ ተው ሰዓቱ ሄዷል። ይሄዳ የት እንሄዳለን? ደግሞ እናትም ይደብራታል። እማግዛት ነገር ካለ ሂጅ ላግዛት። በእናትሽ ትንሽ ብቻ እንተኛ። ተመልሼ እኮ እመጣለሁ። እረፊ። ልታታይኝ አትሞክሪ። መሸት ተለልኩ ደግሞ። አሁን ነው ወሬኛ። በቃ ልነሳና ልሂድ። እስከዛ ደግሞ እረፍት አድርግ። እሺ ግን ከግቢነት ውጪሽ አደራሽ። እሺ ሱቅ እንኳን ብትላክ ይላኔ መተሽ ንገሪ። እኔ እጄ እገዛልሻለሁ። እሺ ፈሪ። አንቺ ጉደኛ ልጅ በአንድ ያደንዝዘሽው መጣሽ አይደል? ነገርኩሽ እኮ ለእነሱ ብዙ ኃይል ማባከን አያስፈልግም። ትንሽ ፈገግ ካልሽላቸው በቂያቸው ነው። እንደው እዩዬ ማሪ አንድ ጥያቄ ብቻ ልጠይቅሽ በእናትሽ። ይቻላል፣ ጠይቂ። ምን ሆነሽ ነው ግን እንደዚህ ሰይጣን ይሆንሽው? ማይ ሰይጣን ሆንኩ ደግሞ እንዴ? ከዚህ በላይ አይ መቅዲ የዋህንሽ ልበል እንዴ? ከአንቺ አንጻር ቀላል የዋህ ነኝ እንዴ? አታከብጁ እባክሽ። እኔ ከትንሿ ጋር ምንም አይነት ችግር የለብኝም። ከእነ ሉል ጋር ነበረ፣ እሱንም ያሳካሁት ይመስለኛል። በደንብ አድርገሽዋል እንጂ። ባይሆን ቀጣይ እቅድሽ ምንድን ነው? እሱን ከምነግርሽ ሰርፕራይዝ ባደርግሽስ? ኦ አንቺ ልጅ በብዙ መንገድ እያስደመምሽን ያለሽው ወረኛ። ለማንኛውም በቃ አዲስ ነገር ካለ እንደዋል። እሺ ደውልልሻለሁ። ጆሲን ደግሞ በጣም እየተጠነቀቅሽው እሺ? ተናዶብሻል። እባክሽ ተይ፣ እሱን ከመዝለል የዘለለ ምንም አያመጣም። ለነገሩ ልክ ነሽ። ለማንኛውም እንደዋል በቃ። እሺ በቃ ባይ ባይ። በቃሽ። ወይ ጉድ! ሰው እንዴት በዚህ ልክ ሊቀየር ይችላል? አቤቱ አንተ ሰውረን ከዚች። ቆይ እናንተ ግን ትንሽ እንኳን አታፍሩ? ምንድነው ትላለህ እንዴ? ዘንቢል አሸከመ። እኛ ምን አገባን? እድልን ያሸከመ የምን እድል ነው ደግሞ? አቦሳም ጥለና እንደያዝ ነው። ሲጀመር እድልን ስለምታውቁት ነው አቦሳ ምን ጣል ያላችሁ። ታዲያ አንተ እድልን ረስተው ነው የተስማማው? ደፍኖብኝ ነው እንጂ። ወይኔ እናቴ
አሁን እሺ እነ መቅደስ ቢያዩኝስ? አንተ በእናትህ ካልጠፋ ሰው ስለ መቅደስ ትጨነቃለህ? ትጨነቃለህ ይለኛል። ዛምቤል እኮ ነው የተሸከምኩት። እሺ ቹቹ አመለጥክ አሉ። በድፍረት ከኛ ጋር ቆመሽ ስታወሪ አታፍሪ? የማፍርበት ምክንያት ንገረኝ እስቲ። ጀብድ የሰራሽ ነው እንዴ የሚመስልሽ? አዎ አዎ ትላለች እንዴ። ስሚ ትንሿን ቢብላ እንጂ ብትከሰሱ መቀመቅ እንደምትወርዱ አታውቂም? አላውቅም። ኧረ አንቺ እፈሪ። እንኳን እኔ ቹቹም ዘንቢል ይዞ ሲሄድ አላፈረም። እሺ ትሰሚኛለሽ? በዚህ ዘንቢል አናትሽን ሳለሽ ከዚህ ሂጂልኝ። ኦ ምንድን ነው ስለ እኔ ጓደኛ አልነገርህም እንዴ? ምን የሚነገር ነገር አለሽና ነው የሚነግረኝ? ተው ቹቹ አትንጣጣ፣ አድብ። ምን ነው አንቺ ግን ያለ እኔ ሰው የለም አልሽሳ? አረ ተረጋጊ። ማን ነው ተረጋጋ? ማንን ነው ተረጋጊ? አንቺ እንደዚህ ወገብሽን ይዘሽ እየተሳደብሽ አንተ እንድል ነበር እንዴ ጠበቀው? ምን ነው ትቀኝብኛለሽ እንዴ? አቤት ትቀኝብኛለሽ ወይ? በጣም እንጂ እንዲህ እንዳንተ ወገቤን ይዤ መሳደብ ብችል ያበደረስኩ። እሺ አታስቢ። አስፈላጊ ከሆነ ቀን በቀን እንደዚህ ወገቤን ይዤ ስለምወልጭሽ የዛኔ ትለምጂዋለሽ። እንደዛ ከሆነ ቀሚስ መልበሱንም እንዳትረሳሽ። ምን ይመስላል? አያስ ምን እንዳለችኝ? አንተ ምን እየሆንክ ነው? ምን ሆንኩኝ? ጭራሽ ወገብን ይዘህ ትሰዳደባለህ እንዴ? እሷ የመጣችው ቅቤ ልትቀባይ መሰለህ እንዴ? እና የፈለገ ቢሆንስ አንተ ከሷ ትብሳለህ እንዴ? ግጥም አድርጌ ነው አብሰው። ቀልደኛ። በል አሁን ወገብን እንዲያስክ ይችንም ያዝበት። ለምን አንተ አንደኛ እንደሷ ቀሚስ ልበስ አትልም? በዚህ ከቀጠልክ ራስህ መልበስ ስለማይቀር ማለት አይጠበቅብኝም። በልና አሁን እንሂድ። አቤት። ትንሽ አልዘገየሽም? ለምኑ ነው ደግሞ የዘገየሁት? በር ለመክፈቱ ነው። ምን ነው ብዙ ቆምሽ? ባልቆምስ እንደመጣሁ መክፈት የለብሽም? ስቀልድሽ ነው የኔ ቆንጆ። ሳይሽ የደበረው ፊት ነው ያለሽ። ዘና እንድትይ መቀለዴ ነበር፣ ግን የተሳካልኝ አይመስለኝም። ቀልሽን ከጨረሽ ወደ ጉዳይሽ ትገቢ? እሺ እገባለሁ። ይሄ ወይዘሮ አሰለፍ ቤት ነው አይደል? ማናት ደግሞ አሰለፍ? ተሳሳትኩ እንዴ? ይሄ ኢዛና ቤት ነው አይደል? አዎ ነው። እና ማናት አሰለፍ ትኛለሽ እንዴ? አዎ ማናት አሰለፍ? ቆይ የኢዛና እናት ስሟ ማን ነው? እኔ እንጃ። አየሽ፣ አላዋቂ መሆንሽ እዚህ ላይ አስታወቀብሽ። እስቲ ጠይቂኝ። ምንድን ነው የምጠይቅሽ? የማታውቂውን ነዋ። ሴትዮ የምትገቢ ከሆነ ግቢ፣ ስራ ይዣለሁ። እና እዚህ እኔ ስራ ፈቶኝን ነው ቆሜ ማዋራሽ? ሰው ሁሉ በሽተኛ ሆኗል እንዴ? ትንሿ ደህና ነሽ? አዎ ደህና ነኝ። እውነት ደህና ነሽ? አዎ ደህና ነኝ። ትንሿዬ የጠለፉሽ ለታ እኮ እንዴት አንጀቴ ሰፍሰፍ እንዳለልሽ ብታይ። የኔ ከርታታ ግን ምንም አላረጉሽም አይደል? አረ ምንም አላረጉኝም። እውነት እውነት? እኔማ እኮ ከመቼው የልጅ ሀያት አደረግሽኝ ብዬ ሳልጨርስ የልጅ ልጄን ይጎዱብኛል ብዬ እንዴት እንደተጨነኩኝ። ምንን? የልጅ ልጄን። የምን ልጅ ልጅ? ተይ እባክሽ አትዋሽ። ምንም ቢሆን ወልጃለሁ። እንዴ ነፍሰ ጡር እንዲያይቼ ማወቅ ያቀታታል ብለሽ ነው እንዴ? የምን ነፍሰ ጡር? እንዴ የዛሬ ልጆች ግን መናካችሁ በጊዜ ሂደት ለሚታየው ነገር እንዲህ መደባበቅ። ኧረ እኔ ተይ ተይ ትንሿዬ፣ እውነት አሁን ልቀየምሽ ነው። እውነት እኔ እርጉዝ አይደለሁም። ቆይ ምንድነው ችግሩ ብታምኒልኝ? እታለም ሳሎን ማን እንዳለ ገምቼ። እንዴ ማንስ ቢኖር ያንተ እንዲፈገግ ማለት ምን አመጣው? አልኩ እንዴ? ታዲያ ኧረ እኔ አላልኩ ብለሃል። ትንሿ ብያለሁ እንዴ? ብሎ የለ እንዴ? ተናገር እንጂ ብሏል አላለም? ልጅቷ ላይ አታፍጭባት። በቃ ነው አሁን እንሂድ። ቆይ ግን ማን ነው የመጣው? እሱን ስትመጪ ብታይ አይሻልሽም? ቡቻ ስልኬን ለምን አባትህ ነው የማታነሳው? እንዲህ በቀላሉ የምንላቀቅ ምን ይመስል? አንድ በአንድ እንደ ቅጠል ካላረገፍኳችሁ እኔ ጆሲ አይደለሁ። ምንድን ነው? የት ነሽ? የተስፋውን ምን አገባ? አንተ አርፋ አተኛም እንዴ? እሱ አንቺን አይመለከትሽም። የት ነሽ ነው ያልኩሽ። ለምንድን ነው የፈለከኝ? የማውራሽ ነገር አለ፣ ቶሎ ነኝ። ስራ ላይ ነኝ፣ አልችልም። የምን ስራ ነው ሴትዮ? የምሰራውን ሁሉ ለአንተ ማሳወቅ አለብኝ እንዴ? ኧረ በፈጠረሽ መቅደስ እንዴ! እሺ ለምን እንደፈለከኝ ንገረኝ እንጂ።
እሱን ስትመጪ ብነግርሽ አይሻልም? አይሻልም። እርግጠኛ ነኝ በጣም ተቃጥለህብኛል አይደል? መቅደስ በቃ ይሄን ያህል ካናደድኩ ይበቃኛል። የት ነህ? እንዲህ ተሰባብሬ የት ሆናለሁ? ያው ሐኪም ቤት ወይ ቤተ ክርስቲያን። ሴትዮ አሁን በቃ እያቅለሸለሽኝ ነው። ስልኩን ልዘጋው። በማቅለሽለሽም ካለፍኩ አመስግነኝ። በቃ መጣሁ። ወይኔ ጆሲ፣ ምን መጣ ብላችሁ እስክትደነቁ ድረስ ካላስጨነኳችሁ እኔ ጆሲ አይደለም። ስልክ እኮ አልሰራ ሲለኝ ነው የመጣሁት። ሰላም ነው አይደል? አዎ፣ ግን ምን ጆሲ ሊያስፈራራኝ ሰው እየላከብኝ ነው። ቅድም ራሱ አንዱ አግኝቶሽ ምን አለሽ? እጄን ጠምዝዞ ሊደበድበኝ ሲል ሰው ነበር ያስጣለን። የምርሽን ነው? አዎ ሉሌ፣ በጣም ፈርቻለሁ። አትፍሪ። ምን አባቱ ያመጣል? እኔ እንጃ። እኔ ግን አልመሰለኝም። ውስጤ ምንም ሰላም አይደለም። አትፍሪ፣ እኔ ያለሁልሽ። እውነት? አዎ፣ ቃሌ ነው አንቺን መጠበቅ። ሉሌ ወይ በጣም አመሰግናለሁ። እሺ። እንዴ ለምን ነው ምስጋናው? ይቅርታ አድርገህልኝ አብረኝ ስለሆንክ። ይኸውልሽ አውቃለሁ ትልቅ ጥፋት እንዳጠፋሁኝ፣ ግን ደግሞ በቃ በዛ ሰዓት መስሎ የታየን ነገር ነው ያደረኩት። ዞር ብዬ ሳየው ግን ለእንደዚህ አይነት ነገር ብቁ አለመሆኔን ተረዳሁኝ። እና አብሬሻለሁ እያልከኝ ነው? ባስፈለጉሽ ሰዓት ሁልጊዜ ከጎንሽ እሆናለሁ፣ ግን ደግሞ ፍቅረኛሽ እሆናለሁ ብዬ ቃል አልገባልሽም። እሺ በቃ እኔም አንተን አልጫነህም። ጓደኝነት ብቻ በቂ። በጣም አመሰግናለሁ። መጣችሁ እንዴ? እኔ መጥቻለሁ። አቤል ግን ውጪ ነው። ምን? አሁን ገብቻለሁ፣ አታስብ። አገኛችሁ? ምን እንዴ? ምን ልገዙ ነበር የሄዳችሁት? አስቤዛ ነው እንዴ? እናማ አስቤዛ አገኛችሁ አይባልም በሞላ ሱቅ። አይ ቆንጆ ነው። ቁጭ። ምንድን ነው? ምን ልትሆን ነው? ምን ሆንኩኝ? አቤላዬ ልጅ ምን እየሆነ ነው? ዝም ብለህ አንተ ማፈሪያ ባለጌ ወስላታ። በአቦሳም ሸውደ ዘንቢል አሸክም የላከኝ ለዚህ ነው። አይ ሰው አይገርምህም? ግን በጣም እንጂ በጣም። ለካ ሰውን አውቀዋል አይባልም። ምን አይነት ዘመን ልደረስን? ዘመነ ቅሌት የሆነ ጊዜ። ያማችኋል እንዴ እናንተ? ቆይ ምንድን ነው የምትሳደቡት? ስድብ ነዋ። በደረቁ ካልገባ በዜማ እናርግልህ እንዴ? በዜማ ከሆነማ ተነስቶ ይጨፍርልሃል። ለነገሩ እሱማ ምን ቀብሮ ነው። እሺ አሁን ተሳድባችሁ ከጨረሳችሁ ወደ ጉዳያችሁ ግቡ። እሺ በጣም ጥሩ። ቹቹ ጀምር። ከጀመርኩማ እኮ ቆየሁ። አዳማጭ አጥቼ ነው። ያው አሁን እኔ ያለሁልህ፣ አውራ፣ እሰማሃለሁ። እሺ በጣም ጥሩ። አሁን ልጀምር። እሺ ጀምር። ቹቻ በስነ ስርዓት አውራ፣ ነግሬሃለሁ። ስለ ስነ ስርዓት አንተ ነህ ለእኔ የምንነግረኝ? ቹቻ ሸራፕ። ምን ተናገርኩ? በቃ አሁን ማናችሁም እንዳታቋርጡኝ አወራለሁ። አረ ማንም አይነካም። ቀጥል ቀጥል። እሺ አቶ ልዑል ምን ስታደርጉ ነበር? ምን አደረግን? እሱንማ እኛ መተን አቋረጥናችሁ እንጂ ሌላ ታሪክ ልትሰሩ አልነበር እንዴ? ቹቻ ወደ ነጥብሽ ነው የለት። በጣም ጥሩ። አንድ ጥያቄ አለኝ ለሁለታችሁ። እንዴ ለምንድን ነው የምትጠይቀኝ? አይዞህ እባክህ፣ ቀለል ያለች ነች። እሺ ምንድን ነው? ስለ ስነ ተዋልዶና ስለ መዘዙ የምታውቁት ነገር አለ? ይህንን እኮ እኔን መጠየቅ የለብህም። የተያዘው ልዑል አይደል? እሱን ጠይቀው። ምን አባስ አደርግ ነው የተያዝኩት? የግድ ማድረግ እኮ አይጠበቅብህም። የዘፈን ዳርዳሩ እስክስታ አይደለም የሚባለው? ትሰማኛለህ? እኔ በጣም ብዙ ስራ አለብኝ እና እኛ እዚህ ስራ ተነው እንደ ተቀመጥነው። እሺ አሁን ቶሎ ቶሎ የምታወሩትን ነገር አውሩና ጨርሱ። የጠየቅኩትን እኮ አልመለሳችሁልኝም። ምንድን ነው የጠየቅኝ? ስለ ስነ ተዋልዶ ምን ታውቃላችሁ ብዬ ነው። እኔ ምን አቅልሃለሁ? አየህ ወደ ነጥብ ይመጣል። ስለ ስነ ተዋልዶ ብታውቅ ኖሮ አሁን ያደረከውን አታደርግም ነበር። አንተ ደግሞ አታንዛዛው፣ ፈጠን አድርገው። በጣም ጥሩ። ስለ ስነ ተዋልዶና ስለ መህጎች አንዳንድ ነገሮች አስረዳሃለሁ። በነገራችን ላይ ምንም ባላደረግኩት ነገር ነው እየተወቀስኩ ያለሁት። ምንም ባላደረግኩት? አዎ ምንም ባላደረግኩት። አምላኬ ሆይ መቼም እንደዛ ጉንጭን ይዛ የተጠጋች እንደ ጆሲ አዋራ ገብቶብል ታወጣለህ አይደለም አይደል? አንተ ግን ምንድን ነህ በእናትህ? የስነ ተዋልዶ አማካሪ። ቹቻ ይህንን ነገር እረፍ፣ አትቀልድ። እኔ በዚህ ሰዓት አጎት መሆን ስለማልፈልግ ነው። አንተ ምንድን ነው? ከባለፈው ጀምሮ አጎት መሆን አምሮኛል ስትል አልነበር እንዴ? እና በልዑል ነው እንዲህ ያልኩት? እና በማን ነው? በአንተ ነዋ። ምን ዕዳ አለብኝ እኔ? ቆይ ለምንድን ነው የምትፈሩት? ልጅ እኮ ጸጋ ነው። ጸጋ ከሆነ ታዲያ አንተ ለምን አትወልድም? እስኪ ተወኝ።
እኔንማ እዛ ጋ ማን አድርሶኝ። ለማንኛውም ከጨረሳችሁ ስራ ልስራበት። አየዋ ለእሱ ጊዜ እንዴት እንደሚሆን ለወሬ አትሟሟት። አሁን ዘንቢልን አስገባ። ዝም ብለህ እንዴ ትነበብ ወይ እንዴት መጣሽ? በደረቴ እየተሳብኩ መጣዋ። አይ ማለቴ ድንገት መጣሽ ብዬ ነው። ድንገት እንኳን አይደለም፣ አቅጄ አስቤበት ነው የመጣሁት። እንዴ ሳትደውይ? ቤቴ አይደል እንዴ? ምን መደወል ያስፈልጋል? ምኔ ቤቴ። እንዴ አብዬ ምን ነው? ምኑ? ምንድን ነው የምትሽኮረመመው? ማን ተሽኮረመመው? አንተ። ተይ እንጂ ምንም ቢሆን እኮ ያምርበታል አደል? ከወጣትነቱ የበለጠ አሁን ነው እንደውም እያማረበት ሄደው። አንቺም እኮ ወጣት እየመሰልሽ ነው አደል? በነገራችን ላይ እኔም እዚህ ያለሁ። አንቺ እንኳን አርጅተሻል። አረ አዎ አብዬ እየሰማህልኝ ነው አይደል? ታለም ለክፋት አይደለም። ተይ እንጂ። እና ለምንድን ነው? ያየችውን ነገር ነው የነገረችሽ አይደል? እንዴት እንይ? ምንዬ? ኧረ በፈጠረሽ እንዴ! ተዋት እሷን። ሰው ማፋጀት ልማዷ ነው። ይዛን አደገ እንዴ? ምን ማለት ነው አደገ ማለት? ረግመሽዋል እንዴ? ኧረ እኔ ምን በወጣኝ። እስቲ ሂጂ ጥሪው ልየው። ተኝቷል። ቀስቅሽላት። አልቀሰቅሰው፣ ደክሞት ነው የተኛው። ታየው ግድ የለም። ቤቱን ዞር ዞር ብዬ እስከማየው ይነሳል። እንዴ ምኑን ነው ዞር ዞር ብለሽ የምታዩ? ቤቱን ነዋ። ምን ችግር አለው? እኔ ጠፋው ሴትዮ። አብዬ። አቤት። ምን እያደረክ ነው? ምን አደረኩ? ዴ ምንድነው ከስር ከስር የምታወራው? ተይ ተይ ተይ፣ እሱን እንኳን ተይው። በሱ እንዳትመጭብኝ። አቤት። ሰምተሻል? አሁን ቤቱን መጎብኘት እፈልጋለሁ። ላስጎብኝሽ ትንዬ? አይ እኔ ራሴ ጎበኛለሁ። አብዬ ምን እየሆንክ ነው? አንቺ ራስሽ ምን እየሆንሽ ነው? እንዴ እቺ ዓለምን ያስጨነቀች እዚህ ድረስ በሰላም የመጣች ይመስላል? እና ለምንድን ነው የመጣችው? አንተ እዚህ መኖርን ሰምታ ነዋ። እኔ? አዎ አብዬ። እውነትሽን ነው ታለም? ምንድን ነው አንተ? ዓለም ነው አትይኝም እንዴ? እንዴ የምን ዓለም ነው? ባሏን አሁን አይደል ያቃጥላ የገደለችው? ተይው እባክሽ እሱን። ምን? ተይው አሁን። እንዴት ነው አለባበሴ? በስመ አብ ወወልድ ወመንፈስ ቅዱስ። አብዬ ተይ እንጂ ታለም፣ ምን ነካሽ? የልጆቹ አልበቃ ብሎሽ ደግሞ ወደ እኔ መጣሽ? ካልሆነ ለአንቺም ልፈልግልሽ። ለማ? ለእኔ? አዎ ምናልባት ቅናት ከሆነም ብዬ ነው። ማ? እኔን? አሁን ጭቅጭቁን ተይና የሚበላ ነገር እናዘጋጅላት። አፈር ድንጋይ ተብላላ። ለእሷ ነው ተነስቼ ምግብ የምሰራው? አረ ጠላቷ ይብላ። ምን ነው እኔ አልሰራላትም እንዴ? እና ምንድን ነው አንተ የምትሰራላት? ምግብ ነዋ። ሞቻታለኋ። እንደ ጅራፍ እያስጮህኩኝ ጸጉሯን ይዤ ባላስወጣት እኔ አይደለሁ። ሞቻለሁ። አጅሬ መሞት ካልፈለግ ከአጠገቤ ዞር በልልኝ። ለሱ እንኳን አንተ ትቀርባለህ። እሱን አብረን ብናይ ይሻል። እና ሃይላይቱን ላሳየ። የምን አይነት እንዴ? የሙትና ምንድነው አንተ እንዲህ የሚያስሮጥህ? እንዴ መደበሪያ አግኝቼ እኮ ነው። አንተ አልሞትክም እንዴ እስካሁን? እንዴ እኔም እኮ እሱ ገርሞኝ እየጠየቅኩት ነበር። በዛው ዱላ ተቀጥቅጠ ወይ ትሞታለህ ወይ አካሌ ይጎላል ብዬ አስቤ ነበር። ኧረ እባክህ በእውነት። እና ባለመሞቴ ምን ተሰማችሁ? እኔ በበኩሌ በጣም ደስተኛ ነኝ። በእውነት እኔም በጣም ደስ ብሎኛል። ኧረ እውነት አስበዋል? አንተ ብትሞት ምን ያህል ሊደብረኝ እንደሚችል። መቼም ሲደብረኝ ማንን እየደበደብኩ ዘና ላለው ብለክ ነው አይደል? ታዲያ ቀልዳችሁን ጨረሳችሁ? አዎ ምን ነው አትስቅም እንዴ? አረ በእናትህ ቀልድ ነው፣ ሳቅ እንጂ። አሁን ትንሽ ዘና ብላል፣ መሄድ ትችላለህ። እናንተ ያማችኋል እንዴ? አረ በጣም ደህና ነን እናንተ። አረ ቹቻ ምን ሆነ ነው? ትንሽ እየተዝናናን ነበር። ለምን መጣ? እናንተ ግን የእውነት ካሌኒ ስፖርት መስራት ጀመራችሁ? ትንሽ ውፍረት እንቀንስ ብለን ነው። እንዴ እኔስ? አንተ ምን አልቀንስም እንዴ? ምላስን ነው የምቀንሰው? ስልባቦት። ማን ነው ስልባቦት? አንተ። ስማ ድንች ቢወፍር በሹካ ይነሳል የሚባል አባባል አለ። እሺ እሺ። ወዴት ልትሄዱ ነው ግን ጥላችሁኝ የመጣችሁት? እኔ የምሄድበት አለ። አቤላ ግን ወዴት ነው? ከአንተ ጋር ነኛ። እንዴ የት አባ ነው ከኔ ጋር የምትሄደው?
ኧረ ሉላ ገና ለገና ከዩ ጋር ታረኩ ብለህ እኛን ይግኖር። ዝም በለው። ቆይ የሚያዋጣው መስሎታል። ቹቻ ስነ ስርዓት አትጃጃል። አቤት ወንድ ልጅ ግን። አንተ ምንድን ነው? አንተ ደግሞ ምን ሆነህ ነው እንደተበደለች ሴት ያዙኝ ልቀቁኝ የምትለው? ኧረ እኔ ገርሞኝ እኮ ነው። አፈር ብላ። ማንን ነው አንተ? አንተና ምን ነው እንደ ጀግና ሲያረጋን ነበር እንዴ? ይኸውልህ ቹቻ ዛሬ ምላስን አውጥቼ መሬት አስቀምጪ ነው የምረግጥልህ። መጀመሪያ አመልህን ቀጥቅጠው። እኔ ጋር ትደርሳለህ፣ የትም አልሄድም። ኧረ ቹቹ ግን ቀን በቀን እየባሰብህ ነው። ምንድን ነው የሚብስብኝ? የምትሆነው ነገር ነዋ። እንዴት እንደምታስጠሉኝ። እንዳትከተሉኝ ተናግሬያለሁኝ። እንዴ እኔ ምን አደረግኩ? በቃ ተናገርኩኝ። ኧረ በፈጠረ ሉላ፣ ሉላ፣ አንተ ሉላ። አባ ቹቹ አፈር ሳላበላ ከፊቴ ዞር በል። ምን አደረግኩኝ? ዞር በል በቃ ከዚህ ጋር። እማ እንዴ ይዞ ቆይሽ እኮ ይኸው ጨርሻለሁ። ትንሽ ነው የቀረኝ። እሺ እንደዛ ከሆነ ተቃቅፈን እንቆያ። እኔ የምልህ ይዞ ነፍሰ ጡር ናት ብለሃታል እንዴ? ለምን አልሽ? አይ መታ እኮ ሆድ ወዴን ስታይ ነው። ሰሞኑን አያት መሆን ፈልጋለች መሰለኝ። እኔንም እየጨቀጨቀችኝ ነው። ኧረ አዎ። ምን ነው ብትወልጂልኝ ችግር አለ? አንተ እውነቴን እኮ ነው። አስበሽዋል አርግዘሽልኝ እኔም አባት ስሆን። ምንድን ነው? አንተም አድገህ ለማስረገዝ በቃ። እሰይ እሰይ እሰይ። ማንሽ እንዴ ይዙ ማናት እንዴ? ትነበብ። ማናት ትነበብ? ባለፈው ባላሞቶ እማዬ ደብዳቤ ካልጻፋችሁልኝ ስትል ታስቸግረኝ የነበረችውን አስታውሻ? ኦኬ እሷ ናት? አዎ ካልተሳሳትኩ እሷ ናት። ኧረ ይዙ ለእናቴው ነገር ሳትነግራት ሄዳ አስቆማት። እስካሁን አልሰማችም ብለሽ ነው? ኧረ ይዙ አትቀልድ። እንኳን ደስ ያለሽ፣ እንኳን ደስ አላችሁ። እንዴ ምንድን ነው? ምን ተፈጠረ? እናንተ ብትደብቁኝም ኩሽና ቤት ሄጄ ልጆቹ የሚያወሩትን ሰምቼ መጣሁ። እዚህ ቤት ከኢዛና ውጭ ትልቅ ልጅ የለም አይደል? ምን ትልቅ መሆኑን እንደ ደበቅንሽ? ከመተለቁም አልፎ ማጸነሱም ነው የሚገርመው። ምንድን ነው የምትጮህብኝ? አታውቅም እንዴ? ነን አየህ አብዬ፣ ምንም አያውቁም እያልክ አንተ ነህ ያዘናጋኸኝ። እስኪ መጀመሪያ ከልጆቹ እናረጋግጥ። ምንድን ነው የምናረጋግጠው? ምን እንዳደረጉ ነው? ምንስ ቢያደርግ እልል እንደማለት እንደዚህ የሚያንጨረጭርሽ? ዝጊ አንቺ አሮጊት። በስተርጅና እንኳን ስርዓት አትይዥም እንዴ? ማን ነው አሮጊት? እኔ ነኝ እርሶ? እንዴ ማን ነው አሮጊት? ስሚ፣ እኔ እኮ ዳዴ ስል አንቺ ልጅነት ነበርሽ። ምንድን ነው የሁሉ ሽሽት? አያት ኖት ላለመባል ነው? ስሚ፣ እድሜ ጸጋ ነው። እንዳንቺ በቀለምና በቀሚስ የምሸፍነው ምንም ነገር የለኝም። እሱንም አየ ነው። ደግሞ ለምን እንደመጣሽ ገብቶኛል። አብዬን ብለሽ ነው? ኧረ እባክሽ። አዎ እንዳታስበው። ምን መሆንሽ ነው ታለ? እሱ እንኳን እንዳንቺ አልተንገበገብም። ጉድ እኮ ነው። ሴትዮ እሱ አይፈልግሽም። አሁን ከዚህ ውጭ። እንዴ ምን መሆንሽ ነው? አብዬ ባሎቿን ገፍታ የጨረሰሽ ገፊ መሆኗን አታውቅም እንዴ? እድላቸው ነው። እሷ ምን አደረገች? በደንብ ንገርልኝ። ቅናት እኮ ግብግብ አረጋት፣ አንገበገባት። ማን ነው ቅናተኛ? አንቺ። አንቺ ነሻ። አንቺ ነሽ ቅናተኛ። ኧረ በፈጠራችሁ እንዴ! አብዬ አሁኑኑ ከዚህ ቤት አስወጣልኝ፣ አስወጣልኝ። ቆይ ተረጋጊ ታለም። የት አባሽ ነው የምወጣው? ኧረ አትወጪም። ኧረ አትወጭም እንዴ! ኧረ ነውር ነው ታለም። አንቺ እኔን ልትመቺኝ? መምታቴ ገረመሽ እንዴ? ገና አገላብጥሻለሁ። የትኛው አቅም ኖሮሽ ነው እኔን የምታገላብጭ? እሱን ላሳየሽ። ኢዛና እዚህ ቤት አትበጥብጭ። ልብ ካለሽ ውጭ ጠብቅሻለሁ። ነይ። እንዴ ምንድን ነው እማዬ? ዞር በል እባክህ አንተ ደግሞ። እንዴ ኧረ ተከተላቸው። ተጫረሱ እኮ። ምትለኝን በለኝና ቶሎ ልሂድ፣ ሰዓት የለኝም። ስንት ትፈልጊያለሽ? ማለት ስንት ብር ትፈልጊያለሽ? 100 ሚሊዮን። አልቀለድኩም። ቀላል ቀለድክ እንዴ? በዚህ ሰዓት ይሄን ልጠይቀኝ ነው የጠራኸኝ? መግዲ የፈለግሽውን ያህል ከፍልሻለሁ። አንቺ ብቻ የምልሽን አድርጊልኝ። አረ አዎ። ምን ሰይጣን ኩሽ ቢልብ ነው እባክህ እንደዚህ በሆነ የምታወራኝ? አሁን ከትንሿ በላይ እነ ሉልን እንፈልጋቸዋለሁ። አአ ምን ልታረጋቸው ነው ደግሞ? ሁሉንም እርስ በርስ ማበጣበጥ እፈልጋለሁ። ለዚህ ደግሞ ከአንቺ በላይ የማምነው ሰው የለም።
በእውነት ለዚህ ክብር ስላጨኝ በጣም አመሰግናለሁ። አልቀለድኩም መቅዲ። ምንድነው ቆይ ሆንከው? ምንም ነገር አድርግልሻለሁ እባክሽ። እሺ ምንድን የምትፈልገው? ዝም ብለሽ እነሱን የማፋጅበትን ነገር ብቻ አድርጊልኝ። አንድ ነገር። ነገሩ ሲሪየስ ከሆነ እኔም አንተ የምትፈልገውን ነገር ነው የምፈልገው። ምን? እነሱን እርስ በርስ ማባላት። ስለዚህ ተስማምተናል። በደንብ። በጣም ጥሩ። ልቀቀኝ! በቃ ይዙ ልቀቀኝ! ኧረ እማዬ ምን እየሆንሽ ነው? ይገላታሉ። ልቀቀኝ! ምን እየሆንሽ ነው እማዬ? ኧረ እባካችሁ ጎረቤት ምን ይላል? ተው አትዝለል። በጎረቤት መዋረድ ልማዷ ነው። ስትዋረጅ የኖርሽው አንቺ ነሽ ቅሌታም። ማን ነው ቅሌታም? እባክሽ አንቺ ነሻ ቅሌታም። ለሀገር ምድሩ የከበርሽ ጎረምሳ። ማን ነው ጎረምሳ? አንቺ ነሻ። ምን ነው ትጠራጠሪያለሽ እንዴ? ትሰሚያለሽ? አገር ምድሩን ያንበረከኩ የሴት ቁንጮ ነኝ። አንቺ ነሽ ጎረምሳ። አረ ቁንጮ። ለነገሩ ከማንም ጎረምሳ ጋር አልጋጭም። ድጋሚ እመጣልሻለሁ፣ ጠብቂ። እስኪ ወንድ ነሽ ደግመሽ እዚህ ቤት ነይና አሳይሻለሁ። እሱን እናያለን። መንቃራ አሮጊት። አንቺ ሴትዮ ዛሬ ከበሬ ውጭ ብያለሁ፣ ተናግሬያለሁ። ትንዬ ልሸኝሽ በቃ። እንዴ የበላችሁ ትን ይበላት፣ አንተችን ትንዬ አትበላት። ምን ነው ቢያቆላምጠኝ? ቀናሽ እንዴ? ኧረ ሰው እንዳይ እንሂድ በቃ። እሺ ቦርሳዬን አምጣልኝ ልሂድ። እቤት ለመግባት እንደዛ ቦልጫ ነው የሄድከው? ፈተና እንዳለብኝ ረስቼ ነበር። የምን ፈተና? ፈተና ሳይሆን ፈተናዎች። የምር ነው? አይ እየቀለድኩ ነው። ወይኔ እንዴት አልሰማንም? በእናትህ ብትሰማ ልታነብ ነው እንዴ? ለምንድን ነው ማላነበው? እሱን እንኳን ተውና ለአብርሽ ደውልና ንገረው። ደግሞ ያለ መታወቂያ መግባት እንደማይቻል ታውቃላችሁ አይደል? የኔ መታወቂያ ግን የት ነው? ስማ የኔም አንተ ጋር ነው ያለው። ኦኬ አንድ ላይ ኪሴ ውስጥ ነው ያደረኩት ለካ። ቹቹ እባክህ አትቀልድ። የነገውን ካልገባችሁ ኖ ግሬድ ነው የሚሰጧቸው። አረ ኪሴ ውስጥ እኮ ነበር በእናትህ። እንዴ ነበር ማለት? የለም አሁን። አንተ አትጃጃል በእናትህ ነግሬሃለሁ። ወይኔ ምንድን ነው? ጆሲ ቤት ነው ጥዬው የመጣሁት። እረፍ ቹቻ አትቀልድ። እናቴ ትሙት አልቀልድኩም። አንተ እናቴ ትሙት ይላል እንዴ? አንተ ስነ ስርዓት ያዝ። አረ የምሬን ነው። ወይኔ አስባችሁታል ግን ጆሲ ያንን መታወቂያ ቢያገኘው? እሺ ሂጅ ላምጣው። የት አባህ ሄደህ ነው የምታመጣው? በቤቱ ነው። ይህ እኮ እያበደ እኮ ነው። እሺ ምን ይሻላል? አንድ ሀሳብ መጣልኝ። ቹቻ የማይሆን ሀሳብ እንዳታስብ። አረ ጸዴ ሀሳብ ነው። ምንድን ነው?